በተቀደሰች አካሄድና በመልካም አምልኮ ለመኖር ፍጠኑ። እግዚአብሔር የሚመጣባት ሰማያት ቀልጠው የሚጠፉባት ፍጥረታት ሁሉ ተቃጥሎ የሚጠፋባት ዕለት በተስፋ እየጠበቃችሁ ፍጠኑ። እኛ ግን ጽድቅ የሚኖርባቸውን አዲሶቹን ሰማያትና አዲሲቱን ምድር ተስፋ እናደርጋለን። ቁጥር 13 እኛ ግን ጽድቅ የሚኖርባቸውን አዲሶቹን ሰማያትና አዲሲቱን ምድር ተስፋ እናደርጋለን። ጊዜ ስለ መጨረሻው ስለ ክርስቶስ መምጣትና ስለ ትንሣኤ ሐዋርያው ቅዱስ ጴጥሮስ የተናገረበት የመጽሐፍ ቅዱስ ክፍል ነው። በዚህ ደብረ ዘይት ተመረሳት የክርስቶስ መምጣት የሚታሰብበት ደግሞ ትንሣኤ አጠቃላይ ክርስቲያኖች ደመወዛቸው የሚቀበሉበት ኃጥአንም ደግሞ ፍዳቸውን የሚያገኙበት የዓለም ፍጻሜ የሚታወስበት ዕለት ነው። ይህን ቀን ስናስታውስ እንግዲህ መጀመሪያ አምላካችን መድኃኒታችን ኢየሱስ ክርስቶስ እንደምታውቁት መጀመሪያ ምጽአት አለው፣ ዳግመኛ ይመጣል ብለን ተስፋ እናደርጋለን። ዳግመ ይመጽእ በስብሐት፣ ዳግመኛ በክብር ይመጣል። የመጀመሪያውን ምጽአትና የሁለተኛውን ምጽአት ስናነጻጽር መጀመሪያ አምላካችን የመጣው በትሑት ሰብእና ሊፈረድበት ነው። ምን ሊያደርግ ነው? ሊፈረድበት። በጲላጦስ አደባባይ በሐና በቀያፋ አስተባባሪነት ከሄሮድስ ወደ ጲላጦስ እየተመላለሰ አንተ ኃጢአት ሰርተሃል፣ ሎቱ ስብሐት ለስም አጠራሩ ክብር ምስጋና ይግባውና አንተ ሰንበትን ሽረሃል፣ ለቄሳር ግብር እንዳልሰጥ ከልክለሃል በሚል ክስ ሊፈረድበት መጥቷል። በፈቃዱ በጲላጦስ አደባባይ ላይ ተፈርዶበት 40 ተገርፏል። እነሱ ግን 40 ገረፍን ብለው 6666 ግርፋት ገረፉት። ከዚህም አልፎ ግርፋቱ አይበቃም ተብሎ ስቅላት ተፈርዶበታል። ይህ የመጀመሪያው መምጣት ተስፋ ያደርጉ ዘንድ አስቀድሞ ለአዳም ተነግሮት ነበረ። አዳም በልዩ ልዩ መንገድ እየቆጠረ ነቢያት በተነሱበት ሰዓት ደግሞ ነቢያት እንደዚሁ በልዩ አቆጣጠር ሲቆጥሩ ተስፋ ሲያደርጉ ነበር። ስለ መጀመሪያው ምጽአትም ተነግሯል። በብዙ ኅብረ አምሳል በብዙ ኅብረ ትንቢት ተነግሯል። የዘመኑ ፍጻሜ በደረሰ ጊዜ ከቅድስት ድንግል ማርያም ተወለደ። ገላትያ ምዕራፍ 4 ከቁጥር 4 ላይ እንደምናመለከተው። ስለዚህ ከተወለደ በኋላ ያኔ እያስተማረ በትሑት ሰብእና እያስተማራቸው በቃሉ እየነገራቸው በእጁ ታምራት እያደረገላቸው በማንም ላይ ሳይፈርድ ተፈርዶበታል። ይሄኛው መምጣቱ ግን የሁለተኛው መምጣት ግን እንደዛ አይደለም። ሊፈርድ ነው የሚመጣው። ሊፈርድላቸው፣ ሊፈርድባቸው። እኔ በማንም ላይ ልፈርድ አልመጣሁም ብሏል። መንግስቴ በሰማይ ናት ብሏል። ጲላጦስ አንተ ምን ትላለህ? አይሁድ ይከሱሃል ባለው ጊዜ የእኔ መንግስት ከዚህ አይደለችም፣ መንግስቴ ከዚህ ብትሆን ኖሮ ሰራዊቶቼ በተዋጉልኝ ነበረ። ስለዚህ መንግስቴ በሰማይ ናት ብሏል። እኛንም ጸሎት ሲያስተምረን ትምጻ በሰማይ የምትኖር አባታችን ሆይ ስምህ ይትቀደስ መንግስትህ ትምጣ በሉኛል። በሰማይ ምን የምትኖር አባታችን መንግስትህ ትምጣ። እዚህ ብትኖር ኖሮ እዚህ ብትሆን ኖሮ ትምጣ አንልም ነበረ። ስለዚህ ትሰጠን መንግስተ ሰማያት ብለን ነው የምንጠራው። የሰማያት መንግስት፣ የሰማይ መንግስት ያቺ የእርሱ ግዛት ብቻ የሆነች ማለት ነው። ሌላ ማንም ጣልቃ ገብቶ የማያስተዳድራት፣ ሰይጣንም የዚህ ዓለም ነገስታት የማይገቡባት፣ በወገን በዘመድ በአዝማድ በጉልበት በሰራዊት ብዛት በገንዘብ ብዛት የማትያዝ በእውነትና በቅንነት ብቻ የምትገኝ ያቺ መንግስት ተስፋ የምትደረግ ናት። የመጀመሪያው ምጽአት አልፏል፣ ያ ፍርድ አልፏል። ስለዚህ በዛ በሚመላለስበት በመጀመሪያው ምጽአት ጊዜ ግን ሁለተኛ እንደሚመጣ አስተምሮናል። ሁለተኛ እንደሚመጣ በዮሐንስ ወንጌል ምዕራፍ 14 ላይ ዳግመ እመጽእ ወእነሣእክሙ ኀቤየ፣
ሁለተኛ እመጣለሁ፣ ወደ እኔ እወስዳችኋለሁ ብሏቸዋል ሐዋርያት። እኔ ወዳለሁበት እወስዳችኋለሁ፣ ሁለተኛ እመጣለሁ፣ አይዟችሁ፣ ልባችሁ አይደንግጥ ብሎ አጽናንቷቸዋል። እንደዚሁ በማቴዎስ ወንጌል ምዕራፍ 19 ላይ ደግሞ ቅዱስ ጴጥሮስ እኛ ሁሉን ጥለን ለተከተልህ የምታበረክትልን ስጦታ የምትሰጠን ነገር ምንድን ነው ብሎ በጠየቀው ጊዜ እናንተ የምሰጣችሁ አሁን ሳይሆን ዳግም በምመጣበት ጊዜ በ12ቱ ነገደ እስራኤል እንድትፈርዱ የፍርድ ዙፋን እሰጣችኋለሁ ብሎ ነገረው። ስለዚህ ክብር የሚሰጠው ጸጋ የሚሰጠው በሁለተኛው ምጽአት ጊዜ ነው ማለት ነው። የፍርድ ሰዓት ነው። በዚህ በደብረ ዘይት ብለን በዚህ ሳምንት የምናስበው ታሪኩ ሰፋ ያለ ነው። የመጀመሪያው ነገር የክርስቶስ መምጣት፣ ከዛ የትንሣኤ ሙታን፣ ከዛ የፍርድ ጉዳይ፣ ከዛ የመንግስተ ሰማያትና የገሃነመ እሳት፣ ይህ ሁሉ አጠቃላይ የክርስቲያኖች ሕይወት ማለት ነው የሚያበቃበት። የመጀመሪያው ጊዜ ዘር ይባላል። የመጀመሪያው ክርስቶስ የመጣበት በዘር ይመሰላል። የመጨረሻው ደግሞ በመኸር ይመሰላል። ማካተቻ ማለት ነው። ገበሬ ዘር ይዘራል፣ ከዛ በኋላ ይሰበስባል። ገለባውን ወደ እሳት፣ ስንዴውን ደግሞ ወደ ጎተራ ይከታል። ስለዚህም በማቴዎስ ወንጌል ምዕራፍ 13 ላይ ከቁጥር 29 ላይ መስሎ እንደተናገረው እነሆ መላእክት እንክርዳዱን እናጥፈው ባለው ጊዜ ተዋቸው ይደጉ፣ በኋላ በመከር ጊዜ ሲሰበሰብ በማጭድ ሲታጨድ ሲወቃ ያኔ ገለባውን ለይቼ በእሳት አቃጥላለሁ፣ ስንዴውን ደግሞ ወደ ጎተራ እከታለሁ አለ። ይህም ምሳሌው ምን ማለት ነው? በመከር ጊዜ ማለት በዳግም ምጽአት ጊዜ፣ በፍርድ ጊዜ ዛሬ ኃጥኡም ጻድቁም አብረው ይኑሩ በምድር ላይ ዝናብ እያዘነቡ ፀሐይ እያወጣው ጨረቃ እያወጣው ከዋክብትን እያወጣው ዝናማትን ማልትና ሌሊትን እያፈራረቁ ነፋሳትን እያነፈስኩ እነሆ ይኑሩ አብረው ይደጉ፣ በኋላ ግን እንደ ስራቸው ዋጋቸውን እከፍላቸዋለሁ። ገለባ የተባለው ኃጢአተኞች ናቸው፣ ፍሬ የሌለባቸው የጽድቅ ፍሬ ያላፈሩ እነዚህን እሳቱ ትል ወደማያንቀላፋበት እሳቱ ወደማይጠፋበት ለሰይጣንና ለመለክተኞቹ ወደ ተዘጋጀው ወደ ዘላለማዊ እሳት እጥላቸዋለሁ። ወደ ጎተራ የተባለው ደግሞ ስንዴው ፍሬ ያፈሩ የጽድቅ ፍሬ በሃይማኖታቸው የጸኑ በስነ ምግባራቸው የቀኑ ትውሰብና ቅን ልቡና ያላቸው ሰዎች ቃሉን ፈጽመው ትእዛዙን አክብረው የሄዱ ሰዎች በአምልኮቱ ጸንተው የኖሩ ሰዎች ወደ ጎተራ የተባለው ወደ መንግስተ ሰማያት ይገባሉ ብሎ ነግሯቸዋል። ስለዚህ በመኸር ጊዜ ማለት አሁን ያ መኸር በሚሆንበት ጊዜ እንግዲህ ቡቃያ በሚሆንበት ጊዜ እንደምታውቁት ስንዴውን ከእንክርዳዱ ለመለየት ያስቸግራል። ባፈራ ሰዓት ነው የሚለየው እንጂ ሳያፈራ ቡቃያው ሁሉም አረንጓዴ ነው። በፍሬው ማወቅ አይቻልም፣ ምናልባት ልምድ ያለው ገበሬ ካልሆነ በስተቀር። ስለዚህ ዛሬ በዚህ ምድር ላይ ኃጢአተኛው ጻድቅ መስሎ ባነጋገሩ ብቻ ባለባበሱ ብቻ ጻድቅ መስሎ ሊኖር ይችላል። በእግዚአብሔር ፊት ግን ይለያል። ያኔ በእግዚአብሔር ፍርድ ይለያል። ምርት ከገለባ ይለያል። መንሹ በእጁ ነው፣ አውድማውንም ያጠራል ብሎ ዮሐንስ መጥምቅ እንደነገረን ማለት ነው። ስለዚህም ይህንን በማስመልከት ነው የዳግም ምጽአቱ በነቢያት ተነግሯል፣ በሐዋርያት ተነግሯል። እንደ መጀመሪያው መምጣት ማለት ነው። የመጀመሪያውን መምጣት ነቢያት እንደተናገሩ የሁለተኛውን መምጣት ደግሞ ነቢያት ተናግረዋል፣ ሐዋርያት መስክረዋል። የሁለተኛውን መምጣት ቅዱስ ዳዊት ሲናገር በመዝሙረ ዳዊት መዝሙር 49 ላይ እግዚአብሔርሰ ገሃደ ይመጽእ ወአምላክነ ኢያረምም እሳት ይነድድ ቅድሜሁ ይላል። እግዚአብሔር በግልጥ ይመጣል፣ መጥቶም ዝም አይልም። እሳት በፊቱ ይነዳል ማለት ፍርድ ነው። የእግዚአብሔር ፍርድ አስፈሪ ነው። ስለዚህ ያ ፍርድ በፊቱ ይሆናል፣ ያን ጊዜ ይፈርዳል ማለት ነው። ይህ ቅዱስ ዳዊት የተናገረው ትንቢት ነው። ነቢዩ ሄኖክ ደግሞ በምዕራፍ 1 ላይ ሲናገር ያኔ ስድብ በተናገሩ አንደበቶች ላይ እግዚአብሔር ይፈርዳል ይላል። ነቢዩ ዘካርያስ ደግሞ በምዕራፍ 14 ላይ ሲናገር ያን ጊዜ የጌታችን የመድኃኒታችን ኢየሱስ ክርስቶስ በደብረ ዘይት ምስራቅ ላይ ይቆማሉ ይላል። በደብረ ዘይት ምስራቅ በስተ ምስራቅ በኩል ይገለጣል። አምላካችን መድኃኒታችን ኢየሱስ ክርስቶስ ስለ ዳግም መምጣቱ የተናገረው በደብረ ዘይት ተራራ ላይ ነው። በሚገለጥበት ሰዓትም በዛን አቅጣጫ ይገለጣል ማለት ነው። ስለዚህ ይህ ነቢያት የተናገሩት ከብዙ በጥቂቱ ነው።
ሐዋርያት ደግሞ ቅዱስ ጳውሎስ እኛ ክርስቶስን ተስፋ እናደርጋለን፣ ከዛም ከእንደ ዓይን ጥቅሻ ፈጥነን እንነጠቃለን ይላል። እንነጠቃለን። ቅዱስ ጴጥሮስ ደግሞ አሁን በነገርኳችሁ ቃል ላይ እነሆ ሰማያት ይቀልጣሉ፣ ይሄኛው ሰማይና ይሄኛው ምድር ያልፋል፣ አዳሳተ ሰማይ ወአዳሳተ ምድረ ንሴፎ፣ አዲስ ሰማይና አዲስ ምድር ተስፋ እናደርጋለን። ቅዱስ ዮሐንስ በራእዩ ተመልክቷል የሰማያት ኢየሩሳሌምን። እንግዲህ እኛ በሚገባን ቋንቋ ለመግለጥ ሞክሯል። እሱ ያየውን ማየት አልቻልም። ምክንያቱም ሰማያዊት ኢየሩሳሌም የምትታየው ለተገለጠላቸውና መንፈሳውያን ለሆኑ ሰዎች ነው። ስለዚህ ኢየሩሳሌም ሰማያዊትን ሲመለከት እነሆ እሷ እንደ ሙሽራ ያጌጠች ነበረች፣ በዛም ፀሐይዋ እርሱ ብቻ ነው፣ ጨለማ የለባትም ብሎ ይናገራል። ስለ ሰማያዊት ኢየሩሳሌም አዲስቷ ምድርና አዲሱ ሰማይ እሱ ተስፋ እናደርጋለን። ይሄ ምድር ይሄ ሰማይ ያልፋል ይላል። ሰማይ የሚለው ይህ የምናየውን ጠፈር ነው። ሰባቱን ሰማያት አይመለከትም። ምድር የምትባለው ደግሞ ከገነት ጀምሮ ያለንበት ዓለም ነው ማለት ነው። አምስቱ ዓለመ መሬት የሚባሉት እነዚህ ሁሉ ይጠፋሉ። አምስቱ ዓለመ መሬት ማለት ገነት፣ ምድር፣ ብሔረ ሕያዋን፣ ብሔረ ብፁዓን፣ በርባሮስ፣ ሲኦል ማለት ነው። እነዚህ ሁሉ ይረስናል፣ ይቀልጣሉ፣ ይጠፋሉ። ስለዚህ አዲሱን ሰማይና አዲሱን ምድር ተስፋ እናደርጋለን ይላል ሐዋርያው ቅዱስ ጴጥሮስ። ለእግዚአብሔር በምዕራፍ 2 ላይ ደግሞ ለእግዚአብሔር ብላችሁ ለሰው ሁሉ ራሳችሁን ዝቅ አድርጉ ይላል። ለእግዚአብሔር ብላችሁ ራሳችሁን ምን አድርጉ? ዝቅ አድርጉ። አሁንም ወንድሞቼ ይህን ተስፋ እያደረጋችሁ ርኩሰትና በደል የሌለባችሁ ሆናችሁ ተስማምታችሁ እንዳያገኛችሁ ፍጠኑ። ስለዚህ የደ ክርስቶስ ዳግም መምጣት ይሄ ከሆነ እንግዲህ የክርስቶስ ዳግም መምጣት አስቀድሞ የተናገራቸው ነገሮች አሉ፣ ነግሮናል። ታዲያ በማቴዎስ ወንጌል ምዕራፍ 24 ላይ ደቀ መዛሙርቱ በደብረ ዘይት ተራራ ላይ ጠዋት እንዳስተማሩን አባታችን ጠይቀውታል። ምን ትሑቱ ታምሪው ለምጽአትከ፣ የመምጣትህ ምልክት ምንድን ነው ብለው በጠየቁት ጊዜ አምላካችንን እሱ ደግሞ እንደዚህ ብሎ መልሶላቸዋል። ምልክቶቹን ነግሯቸዋል። ምልክቱ የመምጣት ምልክት ማንም ሰው አያውቅም። በመጀመሪያ የመምጣቱ ነገር ሊታወቅ አይችልም። መቼ እንደሆነ አይታወቅም። የሚመጣው እንደ ሌባ ነው ማለት ነው። ሌባ የሚመጣበትን ቀን ቀጥሮ ሰዓት ቀጥሮ አይደለም የሚመጣው፣ ድንገት ነው የሚመጣው። ምናልባትም ባለቤቶቹ በተኙበት ሰዓት፣ ባላሰቡበት ሰዓት ወይም ደግሞ መንገድ በሄዱበት ሰዓት ይሆናል የሚመጣው። ስለዚህ አምላካችን መድኃኒታችን ኢየሱስ ክርስቶስም ድንገት ነው የሚመጣው። ነገር ግን ምልክቶቹ ይኖራሉ ማለት ነው። እነዛም ምልክቶች ደግሞ ነግሮናል። የመጀመሪያው ምልክት በየሀገሩ ሁሉ ወንጌል ይሰበካል ይላል። ምን ይሰበካል? ወንጌል ይሰበካል። በአሕዛብ ቤት ሳይቀር ወንጌል ይሰበካል፣ ለአሕዛብ ምስክር ይሆን ዘንድ። ዛሬ መጽሐፍ ቅዱስ በእጁ ይዞ ሁሉም ታዩታላችሁ። ሁሉም መጽሐፍ ቅዱስ ሲያነብ ትመለከታላችሁ። ነገር ግን ተግባራዊ አይደረግም። በዓለም የመጽሐፍ ቅዱስ ማህበር በየዓመቱ በሚሊዮን የሚቆጠር መጽሐፍ ቅዱስ ይሰራጫል። ነገር ግን ተግባራዊ የሚያደርግ የለም። ዓለም ሁሉ በዝሙት ተመቷል። ዓለም ሁሉ በሰይጣን አሰራር ውስጥ ነው ያለው። መጽሐፍ ቅዱስ በዓለም ላይ የሚሰራጨው ለእነዚህ ሁሉ ነው። የዓለም የመጽሐፍ ቅዱስ ማህበር ስለ መጽሐፍ ቅዱስ ስርጭት ይናገራል እንጂ ስለ ሰው ለውጥ ግን አይሰበሰቡም። ምን ያህል ሰው በክርስትና ውስጥ አለው የሚለው ነገር አይነገርም። ስለዚህ በአሕዛብ ሁሉ ወንጌል ይሰበካል። መጽሐፍ ቅዱስ ትምህርቱ አለ። አሕዛብ እንኳን ለመሰናክል ያነቡታል። ተግባራዊ ለማድረግ ሳይሆን ለመሰናከል ወይም ደግሞ ሰውን ለማሰናከል አልያም ለስድብ ሎቱ ስብሐት ለስም አጠራሩ ክብር ምስጋና ይግባውና
መጽሐፍ ቅዱስን አንብበው ኢየሱስ ክርስቶስ ተራበ፣ ኢየሱስ ክርስቶስ ደከመ የሚለውን አንብበው እንዴት የሚደክም አምላክ ይኖረናል፣ እንዴት የሚራብ አምላክ ይኖረናል ይላሉ ሳይገባቸው። ለእኛ ብሎ ስለደከመ ፍቅሩን የገለጠበት አንዱ ነገር ነው። ስለዚህ ይህ በስጋ ሊገለጥ አይችልም። የክርስቶስ አመጣጥ ድንቅ ነው፣ ድንቅ ነው። የሁለተኛው መምጣቱ ድንቅ ነው። ስለዚህም ነው የክርስቶስ ሞኝነት ከዓለም ጥበበኞች የተሰወረ ነው የተባለው። ሞኝነት ያለው በጥበበኞች ዘንድ የክርስቶስ ድካም ሞኝነት ነው። ሐዋርያው ቅዱስ ጳውሎስን በአንደኛ ቆሮንቶስ ምዕራፍ 1 ላይ ወነገረ መስቀሉ ሰእበድ ውእቱ በኀበ ብዑላን ይላል። የመስቀሉ ነገር በሚጠፉት ዘንድ ምንድን ነው? ሞኝነት ነው ይላል። መከራ መቀበሉ በሚጠፉት በማያምኑ ሰዎች ዘንድ ሞኝነት ነው፣ የክርስቶስ መራብ መጠማት። ስለዚህ ይህን አይተው የክርስቶስን መራብ፣ የክርስቶስን መጠማት፣ የክርስቶስን መድከም ተመልክተው ሊሰናከሉበት እንጂ ሊያምኑበት አልወደዱም። ነገር ግን መጽሐፍ ቅዱስን ያነባሉ። ይሄ ምልክት ነው፣ አንዱ ምልክት ነው። ምን አልኳችሁ? የመጀመሪያው ምልክት መጽሐፍ ቅዱስ በየቦታው ይሰበካል። የሁለተኛው ምልክት ደግሞ ሐሰተኞች ነቢያት ይነሳሉ። ሐሰተኞች ነቢያት ይነሳሉ። ሐሰተኛ ነቢያት የሚባሉት ሐሰት ትንቢት የሚናገሩ። ነቢይ እንደምታውቁት ከእግዚአብሔር ተገልጦለት ሳያይ የሚመጣውን የሚያውቅ ማለት ነው። ምናልባት እግዚአብሔር በራእይ ሊገልጥለት ይችላል፣ ወይም ደግሞ በቃል ሊያነጋግረው ይችላል። እንደነ ሙሴ እንደነ ኢሳይያስ የሚሆነውን ይገልጥላቸዋል። እግዚአብሔር ሳይገልጥላቸው አይናገሩም። ነቢይ ማለት እርሱ ነው። እግዚአብሔር መንፈስ ቅዱስ ባናገራቸው መጠን ይናገራሉ። መንፈስ ቅዱስ ያድርባቸው እንደዛ ነው። ኤልሳቤጥ መንፈስ ቅዱስ ባደረባት ጊዜ አምላክን እንደጸነሰች አወቀችና ጽንሱ በማኅፀኔ ዘለለ፣ የአምላክ እናት እንዴት ወደ እኔ ትመጫለች ብላ ተናገረች። ነቢይት ሆነች ማለት ይሄ ነው። ነቢይነት እንደዚህ ነው። ነቢይነት ማለት እንደዚህ ልታገኝ ትችላለህ። ይሄ ጥንቆላ ነው እንጂ ነቢይነት አይደለም። እንደዚህ ሊገጥምህ ይችላል። ይሄ ጥንቆላ ነው። ስለዚህ ጠንቋዮች ምን ይላሉ? ሐሰተኞች ነቢያት ናቸው። በግምት የሚናገሩ ሰውን ከቅን መንገድ የሚያወጡ የሚያሰስቱ ማለት ነው። በኤልያስ ጊዜ እንደነበሩት ሐሰተኞች ነቢያት ለኤልዛቤልና ለአክዓብ 850 ነቢያተ ጣዖት ካህናተ ሐሰት ነበሯቸው። እነ ኤልያስ ቅኑን መንገድ ሲያስተምሩ ተው ተመለሱ፣ የያዛችሁት መንገድ ትክክል አይደለም፣ ለጣዖት አትስገዱ፣ ለእግዚአብሔር ስገዱ፣ አምልኮቱን በሌላ ቀየራችሁ፣ ከኃጢአት ተመለሱ፣ ከዝሙት ተመለሱ፣ በበደላችሁ ረክሳችኋል፣ እግዚአብሔር ተጸይፏችኋል፣ በዝናብ አብቅሎ በፀሐይ አብስሎ እየመገባችሁ እግዚአብሔርን አትተውት ብለው ይመክሯቸው። ኤልዛቤል ግን 50 እያሰረች በዋሻ ውስጥ እየከተተች ተረሽናቸው ነበረ። ለዚህም ሐሰተኞች ነቢያት ደስ ይላቸው ነበረ። አስተውሉ። ይህ ምልክት አሁን ካለው ጋር ይመሳሰላል ወይስ አይመሳሰልም? ምልክቱ አለ ወይስ የለም የሚለውን ነገር እየተመለከታችሁ ሂዱ። እነዚህ ሐሰተኞች ነቢያት ትክክለኞች ነቢያት ሲገደሉ ደስ ይላቸው ነበረ። ስለዚህም ነቢያት ሁሉ አልቀው ኤልያስ ምን አለ? ብቻዬን ቀርቻለሁ። ኤልዛቤል ጨረሰቻቸው፣ እኔ ብቻዬን ቀርቻለሁ፣ እባክህ ውሰደኝ አለ። ኤልያስ ተመለሱ እያለ ይናገራል፣ ግን የሚመለስ አይኖርም። ያልተመለሱት ደግሞ በሐሰተኞች ነቢያት ሰባኪዎች ነው። ዛሬ ስንቶች በሐሰት ትንቢት በሐሰት ስብከት እውነተኛውን መንገድ ትተዋል፣ ከእውነተኞች ሃይማኖተኞች ወጥተዋል፣ ወይም ደግሞ ከክርስቶስ ስንቶቹ ተለይተዋል። ኃጢአት እየሰሩ እንደ ጽድቅ የሚቆጥሩ በርኩሰታቸው የሚደሰቱ ራሳቸውን በትዕቢት ከፍ ያደረጉ ለቅዱሳን ራሳቸውን ዝቅ የማያደርጉ ቅዱሳንስ ሲሳደቡ የማያፍሩ ሐሰተኞች ነቢያት አሉ። እነዚህን ደግሞ የሚከተሏቸው አሉ። ምድራዊ ሐሳባቸው ምድራዊ፣ ስብከታቸው ምድራዊ፣ ትንቢታቸው ምድራዊ፣ ሰማያዊ ያልሆነ ስለ ሰማያዊ ስለሚመጣው ደስታ ሳይሆን ስለ ምድራዊ ደስታ ብቻ የሚናገሩ ታገኛለህ፣ ኪስ ይሞላል፣ ይሳካልሃል፣ ትድናለህ፣ ትፈወሳለህ አይነት ብቻ ስለ ሰማያዊ መምጣት ስለ ሰማያዊ ደስታ ተስፋ የሌላቸው እነዚህ አይነት ሐሰተኞች ነቢያት በመጨረሻው ዘመን ምልክት ይሆናል ነው። ሌላው ሶስተኛው ደግሞ ምልክቱ ሐሰተኛ ክርስቶስ ይመጣል ነው።
ሐሰተኛ ነቢያት አለ፣ ከዛ ደግሞ ሐሰተኛ ክርስቶስ አለ ማለት ነው። ማለት ሐሰተኞች ነቢያት የሚሰብኩት ሐሰተኛ ክርስቶስ ማለት ነው። ሐሰተኛ ነቢይ እውነተኛውን ክርስቶስ ሊሰብክ አይችልም። እሱ የሚሰብከው ክርስቶስ ከእውነተኛው ክርስቶስ የተለየ ነው። ለምሳሌ ሐሰተኛው ክርስቶስ በእምነት ብቻ የሚያጸድቅ፣ ስራ የማይጠይቅ፣ ብራብ አብልታችሁኛል፣ ብጠማ አጠጥታችሁኛል የማይል፣ አምናል ጸድቃል ብቻ የሚል፣ እንደፈለክ ኑር የሚል፣ በቃ ሞቼልሃለሁ ጸድቃል የሚል የነሱ ያዘጋጁት ክርስቶስ ይሄ ነው። ስለዚህ ሐሰተኛ ክርስቶስ ማለት እኔ ክርስቶስ አንደኛ በቁሙ እኔ ክርስቶስ ነኝ ብሎ የመጣ ነበረ። በሀገራችን በኢትዮጵያ በአፄ ዘወንጌል ጊዜ አንድ እኔ ክርስቶስ ነኝ ብሎ 12ቱ ደቀ መዛሙርት 36ቱ ቅዱሳት አንስት 72ቱ አርድእት አስከትሎ መጥቶ ነበረ። ነገር ግን እርሳቸው ሰይጣን በሰው እያደረ እንዴት ይጫወትብናል ብለው ሞት ፈርደውበታል። በዚህ ተቀጥቶ ሰማዕታት ዘክርስቶስ ተብለዋል። የሞቱትም ዘክርስቶስ ክርስቶስ ነኝ ብሎ ነው የመጣው። ስለዚህ በተለያየ ሀገር ሐሰተኛ ክርስቶስ ይነሳል። ሐሰተኛ ክርስቶስ እንዳለ ሁሉ ሐሰተኛ ምን አለ? ሐሰተኛ ነቢይ እንዳለ ሁሉ ሐሰተኛ ክርስቶስ አለ። ሌላው እንግዲህ ብዙ ምልክቶች ተነግረዋል። ሌላ ጊዜ ደግሞ በዚህ ሳምንት ያው ስለ ደብረ ዘይት ስለሆነ የምንማረው በሌላ ጊዜም ልንማረው እንችላለን። ነገር ግን ምልክቱ የመጨረሻው በጋ እንደቀረበ ታውቃላችሁ የተባለው ዋናው ነገር ምንድነው ከተባለ በለስ ጫፏ ሲያቆጠቁጥ ቅጠሏ ሲለመልም ያኔ በደጅ እንደቀረበ አወቁ ተብሏል። አሁን ብዙ ምልክቶች አሉ፣ ትቻቸው ነው። በለስ ጫፏ ሲለመልም ቅጠሏ ሲለመልም ያኔ በጋ በደጃችሁ እንደቀረበው። በለስ የተባሉ እስራኤል ናቸው። እስራኤል ተበትነው እንደነበረ ጠዋት የነበራችሁ ሰምታችኋል። በየሀገሩ ተበታትነው ነበረ። ሀገሪቷ ምድረ በዳ ሆና ነበረ። እነሱም በየሀገሩ ተበታትነው ከስንት ዓመት በኋላ ተሰብስበው ዛሬ 70 እና 80 ዓመት አስቆጥረዋል። በጣም የቅርብ ጊዜ ማለት ነው። ስለዚህ አሁን በለስ ምን ብላለች? ለምልማለች ማለት ነው። አንዱ ምልክት ይሄ ነው። ስለዚህ በደጅ ላይ ቀርበዋል። አሁን ዋናው ጉዳይ ምልክቱ ተፈጽሟል። ምልክቱ ተፈጽሟል አልተፈጸመም? ተፈጽሟል። የመጨረሻው ደግሞ የሐሳዊ መሲህ ደግሞ ምልክት አለ። ይሄ ማለት ግን እንደው በቃ የመጨረሻው ዘመን እኮ ነው የደረስንበት ዘመን እያሉ መደንገጥ አይደለም፣ ስራ መስራት ነው። በቃ መልካም ስራ የሚሰራ በሃይማኖቱ የጸና ሰው ክርስቶስ መጣ አልመጣ ሊፈራ አይችልም። ምክንያቱም እንዲያውም የክርስቶስ መምጣት ማስፈራት ሳይሆን ሊያስደስተው ይችላል። የምድር መነዋወጥ ቢሆን፣ የሰው መገዳደል ቢሆን፣ ወይም ደግሞ ክፉ ሰዎች በምድር ላይ ቢበዙ፣ አመፀኛ ቢበዛ፣ ዲያብሎስ በምድር ላይ ቢነግስ፣ እግዚአብሔርን የሚያመልክ ሰው ጥቂት ቢሆን መደንገጥ የለብን። አስቀድሞ ተነግሮናል። አስቀድሜ ዕቁ ኢያስቱክሙ ነው፣ እንዳያስቷችሁ ተጠንቀቁ፣ ይሄን አስቀድሜ ነግሬያችኋለሁ። ስለዚህ እኛ በተሰመረልን መስመር መሄድ ነው እንጂ ማንም እየመጣ ሊያስደነግጠን አይገባም። እሳት ቢዘንብ ቢኝ ቢዘንብ ልንደነግጥ አንችልም። ምክንያቱም የደሞዛችን ቀን የደረሰው። ሰው በደሞዙ ቀን ደስ ይለዋል ወይስ ይከፈዋል? የመጨረሻዋ ሳምንት የተስፋ ሳምንት አይደል የምትባለው? ደሞዙ ሊደርስ አካባቢ ያችን ተስፋ አድርጎ ደስ ይለዋል። ነገ ነው ከነገ ወዲያ ነው ደሞዜን የምቀበለው ይላል። ስለዚህ እኛ ጽድቅ የሰራ በእምነቱ የጸና ሰው ደግሞ ደሞዙ መቀበያው ቀን ነው። በዚህ ምድር ላይ መከራ የተፈጸመበት ሰው አድሎ የተፈጸመበት ሰው ይቺ ምድር ይቺ መንግስት ብሏል። መንግስቱ ሀገራችን በሰማይ ነው እንዳለ ሐዋርያው ቅዱስ ጳውሎስ። ያ አድሎ የሌለበት አንተ በዚህ ነህ አንተ በዚህ ነህ፣ ዘመድ ወገን፣ ብሔር፣ ቋንቋ የማይጠየቅበት ሰማያዊ ዜግነት፣ እምነትና ስነ ምግባር ብቻ የሚጠየቅበት
ያ ሰማያዊ ሀገራችንን የምንናፍቅ ሲሆን ያኔ የክርስቶስ መምጣት ያስደስታል እንጂ አያስከፋም። ለምን? ደሞዝ መቀበያችን ቀን ስለሆነ። ነገር ግን ይሄ የሚያስከፋቸው በኃጢአት ለኖሩ በበደል ለረከሱ እነሆ በጉስቁልና ለተዳደፉ ሰዎች አስደንጋጭ ነው። ምክንያቱም የሚናገረው ቃል የሚያስፈራ የሚያስደነግጥ ነው። የእግዚአብሔር ፍርድ ነው። አስባችሁታል? በምድር ላይ የሚፈረድባቸው እንኳን ፍርድ ያስደነግጣል። እነሆ ይህን ወንጀል ስለፈጸም እድሜ ልክ እስራት ተፈርዶብሃል ሲባል ምን ያህል ያስደነግጣል። ይህ ሰውዬ ተስፋ ይቆርጣል። ስለዚህ ይሄ እንዲያውም እድሜ ልክ የሚለው ሞት ይገላግለዋል። ይሄ ግን ሞት የሌለበት ይህን ጊዜ ያልፋል የማይባል ዘላለማዊ ቅጣት ነው የሚጠብቀው። ይሄ ደግሞ ያስፈራል። አምላካችን እግዚአብሔር ከዚህ ይሰውራል። አዎ ያስፈራል። ይሄ ቃል እናንተ የተረገማችሁ ለሰይጣንና ለመላእክቶቹ ወደ ተዘጋጀ ወደ ዘላለም እሳት ሂዱ የሚለው ቃል ያስፈራል። ከዛ እያለቀሱ እንባቸው ጎርፍ ሆኖ ይወስዳቸዋል ይላል። እናት የልጇን ልቅሶ መስማት አትችልም። ልጅ የእናቷን ልቅሶ ማየት አትችልም። ማንም ማንን መርዳት አይችልም። ስራው ነው የሚረዳው። ስለዚህ ያ መንግስት ሐዋርያው ቅዱስ ጴጥሮስ ቅድም በጠቀስኩላችሁ ቃል እንደተናገረው እነሆ ጽድቅ የሚገኝበትን አዲሱን ምድር አዲሱን ሰማይ ተስፋ እናደርጋለን ነው። ጽድቅ እዚህ ዓለም ላይ ጽድቅ ብቻ አይደለም ያለው፣ ሐሰት አለ። ስለዚህ ጽድቅ ብቻ የሚገኝበትን ነፃ የምታወጣዋን ሰማያዊት ኢየሩሳሌምን ተስፋ እናደርጋለን። ይህን ተስፋ በማድረግ ደግሞ ጠንክረን እንሰራለን። ደሞዛችን እንዳይቆረጥብን ማለት ነው። ወይም ደግሞ እንዳይቆረጥብን ሰዓት ብታሳልፍ እንዳይረፍድብን፣ ምክንያቱም ከረፈደ ደሞዝ ይቆረጣል ይባላል። ስለዚህ ሳይረፍድ ተግተን ከሰራን ደግሞ እንግዲህ በስራችን እንደ ስራችን እናገኛለን። ኦቨርታይም የሰራ ደግሞ እንደዛው ያገኛል። ያ ማለት ኦቨርታይም ማለት በቅድስና ስራ ትሩፋት ይባላል። ከታዘዝነው ውጭ መስራት። ለምሳሌ ጾም የታዘዝነው እስከ 9 ሰዓት ነው። ከዛ በላይ መጾም ትሩፋት ይባላል። የታዘዝነው ጸሎት አለ፣ ከዛ በላይ መጸለይ ትሩፋት ይባላል። የታዘዝነው የጽድቅ ስራ አለ፣ ከዛ በላይ መስራት ትሩፋት ይባላል። ያ ኦቨርታይም ነው። ስለዚህ ይታሰባል፣ ዝም ብሎ አይቀርም። እና አምላካችን መድኃኒታችን ኢየሱስ ክርስቶስ በሚመጣበት ጊዜ የሚጠይቀን ጥያቄ በማቴዎስ ወንጌል ምዕራፍ 25 ላይ ተጽፎ እናገኘዋለን። በአጠቃላይ እኛ ክርስቲያኖች ክርስቲያን የሆነው የጽድቅ ስራ የምንሰራው የተጠመቅነውም ይህ መንግስት ለማግኘት ነው። ከእርሱ ጋር ነግሶ ለመኖር ነው። ሌላ ጉዳይ አይደለም። ያን ጊዜ በጎችን በቀኙ ያቆማቸዋል የተባለው ቀኝ የተባለው ክብር ነው። በክብር ያቆማቸዋል። ፍየሎችን በግራ በውርደት በሐሳር በክብር አይደለ በጉስቁልና ያቆማቸዋል። ስለዚህ ፍርድ ይተላለፋል። ያን በዛን ጊዜ አመፅ የሚናገር የነበረ አንደበት እዛ ጋር ይታተማል። መናገር አይችልም። ጉልበት ሁሉ ይብረከረካል፣ ይንቀጠቀጣል። ዛሬ ሰውን ያስጨነቀ ጉልበት ያን ጊዜ አይሰራም። ዛሬ የፈረጠመ ጡንቻ ያን ጊዜ ይዝላል፣ አቅም አይኖረው። ዛሬ በሰራዊት ብዛት በጦር ብዛት የተማመነ ንጉስ ያን ጊዜ ግን ማንም ሊቆምለት አይችልም። ክርስቶስ ፊት ነው የቆመው። በሚያስፈራ ግርማ በመላእክት በጻድቃን በሰማዕታት በወዳጆቹ ከወዳጆቹ ጋር ይገለጣል። ከእናቱ ከቅድስት ድንግል ማርያም ጋር ይገለጣል። የወጉት ሳይቀሩ ያዩታል። ያን ጊዜ ይጸጸታሉ፣ ጸጸታቸው አይጠቅማቸው። ያን ጊዜ ያነባሉ፣ እንባቸው አይጠቅማቸው። እሱን ነው እንደ የሰቀልነው? እሱን ነው እንደ እንደዚህ ክብር ያለው መንግስተ ሰማያት የእርሱ የሆነችውን ነው መከራ ያደረስንበት? ወዮልን ይላሉ። ምን ያደርጋል ወዮታ ያለኝ። አሁን ነው ወዮ ማለት፣ አሁን ነው ማልቀስ። ያሁን ኃጢአታችንን አስበን ተጸጽተን የምናለቅሰው ልቅሶ ይጠቅመናል። የዛኔ ልቅሶ
ልቅሶ ጎርፍ ሆኖ ወደ ገሃነም ያወርዳል። ዛሬ ስለ ኃጢአታችን የምናለቅሰው ልቅሶ ግን ወደ መንግስተ ሰማያት ይዞን ይሄዳል። ስለዚህ ክርስቶስ መቼ ነው የሚመጣ ብላችሁ በመጠባበቅ ብቻ አትኖሩ። ክርስቶስ ነገ ይመጣል። እነሆ ክርስቶስ ለመምጣት ይዘገያል የሚሉ ሰዎች አያስቷችሁ። ሁልጊዜ ብቻ ዝግጁ ሆናችሁ ኑሩ ይላል። ምክንያቱም አንደኛ ክርስቶስ 8,000 ሞላ፣ 9,000 ሞላ፣ 10,000 ሞላ አይደለም። የኛ ምጽአት በመጀመሪያ ደረጃ ቀን ተቀጥሮልናል፣ ዘመን ተቆጥሮልናል። እኛ ወደ ክርስቶስ የምንሄድበት ጊዜ አለ አይደል? የአንድ ሰው ዕድሜ 80 ዘመን ነው ተብሏል። ከዛ በላይ ድካም ነው። በአማካኝ 60 ዓመት ይኖራል፣ በአማካኝ ማለት ነው። ስለዚህ ያ ነው ዘመናችን፣ የኛ መምጣት። ከዛ በኋላ ንስሐ ገብቶ ጽድቅ ሰርቶ ወደ መንግስተ ሰማያት መግባት አይቻልም።